ከመብቶች ጥሰቶች ጋር በተያያዘ የመንግስት የስራ ኃላፊዎች ተጠያቂ ተደርገዋል መባሉን የተመለከተውን ዜና እናስቀድም። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 5 ዓመታት ከሰብአዊ መብቶች ጥሰቶች ጋር በተያያዘ ከ1000 በላይ የመንግስት ስራ ኃላፊዎችን ተጠያቂ እንዲሆኑ ማድረጉን አስታውቋል። ኮሚሽኑ ዛሬ የቀጣዮቹን 5 ዓመታት እቅዱን ይፋ ባደረገበት ጊዜ በቀጣዮቹ ዓመታት መከላከል ላይ ያተኮረ አካሄድ ለመከተል ማቀዱን ገልጿል። ኤርሚያስ በጋሻው ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2019 እስከ 23 ያለውን ጊዜ የሚሸፍን ስልታዊ እቅዱን ባለድርሻ አካላት በተገኙበት ይፋ አድርጓል። በዚሁ የኮሚሽኑ የእቅድ ሰነድ ውስጥም ያለፉት 5 ዓመታት አፈጻጸምና የተመዘገቡ ውጤቶችም ተካተዋል። በዚህም ኢሰመኮ ባለፉት 5 ዓመታት 25 ስልታዊ የሰብአዊ መብት ጥሰቶች ምርመራዎችን ማድረጉን፣ 6246 አቤቱታዎችን ተቀብሎም ከ5000 በላይ ለሚሆኑት እልባት እንዲያገኙ መስራቱን አስታውቋል። ይህ ብቻ ሳይሆን ባለፉት 5 ዓመታት ከ17000 በላይ በህገወጥ መንገድ ታስረው የነበሩ ዜጎችን ማስፈታቱን፣ 1116 የመንግስት የሥራ ኃላፊዎችም እርምጃ እንዲወሰድባቸው ማድረጉን ገልጿል። እነዚህ ኃላፊዎች በምን ደረጃ ላይ የሚገኙ የሥራ ኃላፊዎች ናቸው? የተወሰደባቸው እርምጃስ ምንድን ነው ብለን ምክትል ኮሚሽነር ሚዛኔ አባተን ጠይቀናቸዋል። ለምሳሌ የፖሊስ ኃላፊዎች ሆነው አልተገባ መልኩ ተጠርጣሪዎችን የያዙ ሊሆኑ ይችላሉ። ማረሚያ ቤት ሆነው ህጉ ባስቀመጠው የታራሚዎች አያያዝ ሊያዙ ይችላሉ። ወይም ደግሞ የፖሊስ አካላት ሆነው ዜጎች የተጎናጸፉትን በህይወት የመኖር መብት ህጉ ከተቀመጠው አግባብ ውጪ ሰዎች ህይወት እንዲያልፍ ያደረገ ሊሆን ይችላል። የተለያዩ መንገዶች ሊሆኑ ይችላሉ ማለት ነው። ስለዚህ ኃላፊነት ስንል አንደኛው አስተዳደራዊ ኃላፊነት ሊሆን ይችላል። ለምሳሌ በዲሲፕሊን የአስተዳደራዊ ጉዳዩ ታይቶ ኃላፊነት እንዲወስዱ የተደረጉባቸው ጉዳዮች፣ አንዳንዶቹ ደግሞ የወንጀል ኃላፊነት ነው። ሰዎቹ በወንጀል ህግ መሰረት ጉዳያቸው ታዩ የወንጀል ኃላፊነት በወንጀል የተቀመጡ ቅጣቶች እንደዚሁ ተግባራዊ የተደረገባቸው አሉ። ባይዘው እነዚህ ቁጥሮች በጣም በአመላካችነት የተቀመጡ ናቸው እንጂ ተጠያቂነት የተረጋገጠባቸው አካላት በጣም ብዙ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ያዘጋጀው የቀጣይ 5 ዓመታት ስልታዊ እቅድ ከዚህ ቀደም ከነበረው የኮሚሽኑ ተቋማዊ እይታ የተለወጡ አቅጣጫዎችንም ይዟል። ከእነዚህ መካከል መከላከል ላይ የተመሰረተው አካሄድ አንዱ ነው። በዚህ መሰረት በኮሚሽኑ ቀጣይ ዘመን ክትትል፣ ቅድመ ማስጠንቀቂያ፣ ትምህርት፣ ውይይትና አሳታፊነት ጥሰቶች ከመከሰታቸው በፊት ለመከላከል የበለጠ ትኩረት ተሰጥቷቸዋል። እንከላከላለን ስንል የሚመለከታቸውን አካላት በማሰልጠን ግንዛቤ በማስጨበጥ እንደዚሁም ደግሞ ተቋማት የሚሰሩትን ስራ ከሰብአዊ መብት አንጻር በመገምገምና ፊድባክ ወይም ደግሞ ምክር ሀሳብ በመስጠት ሰብአዊ መብቶች ጥሰት የሚደርስበት ደረጃ ሳይደርስ ማቆም የሚቻልበት ነው። ከዚህ አንጻር በከፊል የኮሚሽኑ ስራ የሚሆነው ሰብአዊ መብቶች እንዳይፈጸሙ የመከላከል ስራ የሚያጠናክሩ ኢንተርቬንሽኖችን ተግባራዊ ማድረግ ነው። እንደዚህ ስንል ደግሞ ጥሰት ከተፈጸመ በኋላ ተጠያቂነትን፣ ፍትህ የሚሰፍንበት ጉዳዮችን አንሰራም ማለት አይደለም። ለእነዚያም በቂ የሆኑ ኢንተርቬንሽንስ በስትራቴጂ እቅድ ውስጥ አካተን እንገኛለን። ስለዚህ የመከላከል ስራ እውነት ነው፣ ሰብአዊ መብቶችን የመተግበር ዋና ኃላፊነት የመንግስት አካል ነው። እኛ የምናደርገው የመከላከል ስራን የሚያግዙ የትምህርት፣ የስልጠና፣ የክትትል ስራዎችን ማከናወን ይሆናል ማለት ነው። ስለዚህ እነዚህ በኮሚሽኑ ኃላፊነት ተልዕኮ ውስጥ የሚወድቁ ተግባራት ይሆናሉ ማለት ነው። ከዚሁ ጋር በተያያዘ ኢሰመኮ ባለፉት 5 ዓመታት ከዓለም አቀፍ የሰብአዊ መብቶች ተቋማት ጥምረት ገለልተኝነትን ጨምሮ 8 መስፈርቶችን በማሟላቱ የኤ ደረጃ የተሰጠው ተቋም መሆኑ ይታወሳል። ተቋሙ አሁን ላይ ባደረገው የተቋማዊ እይታ ለውጥ ይህን ደረጃ ይዞ ሊቀጥል ይችላል ወይ ብለን ጠይቀናል። እንዳልከው የኤ ስታተስ አንደኛው ነው ዋነኛው ክራይቴሪያ ወይም መመዘኛ የሚሆነው ተቋሙ በነጻነትና በገለልተኝነት ስራውን ያከናውናል ወይ ውጤታማ ነው ወይ የሚል ነው። ከዚህ አንጻር እንዳልኩት የመከላከል ስራዎች የሚጠናከሩባቸውን ስራ እንሰራለን። ሰብአዊ መብቶች ደግሞ ጥሰው በሚገኙበት ጊዜ የመንግስት አካላት፣ ህዝቡ እንደዚሁም ባለመብቶች እንዲያውቁት በዚህም መሰረት ደግሞ አስፈላጊው እርምጃ እንዲወሰድ የምናደርጋቸው ኢንተርቬንሽኖች ይቀጥላሉ ማለት ነው። አንድ ነገር ለማብራሪያ ያክል ኮሚሽኑ እንግዲህ ብዙ ምርመራዎችን ያካሂዳል። እነዚህ ሁሉ ምርመራዎች ለህዝብ ይፋ ይሆናሉ ማለት አይደል። ባለፉት 5 ዓመታት በዚህ አፕሮች ላይ የተለየ ወይም ደግሞ ለውጥ ሊኖር ይችላል። በምን አይነት ሁኔታ በምን አይነት ጉዳዮች ላይ ሪፖርት እናደርግ፣ በምን አይነት ጉዳዮች ላይ ደግሞ ከመንግስት አካላት ይፋ ከማድረግ በመለስ በፕራይቬት አድቮኬሲ ውጤት እናስገኝ የሚሉ የተወሰኑ የስትራቴጂ ለውጦች ሊኖራቸው። እነዚህ ስትራቴጂ ለውጥ ግን ሊኖሩ የሚችሉ የኮሚሽኑ ውጤታማነት እንደዚህ ለማጎልበት ነው። ምክንያቱም እኛ አሁን የምናምነው በፊትም ስናምን የነበረው ዋናው ነገር የኮሚሽኑ ምክር ሀሳቦች ተፈጽመው መሬት ላይ የሰብአዊ መብት ጥበቃ ላይ ለውጥ እንዲመጣ ነው።
ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን በቀጣዮቹ ዓመታት በሰብአዊ መብቶች ትግበራ ላይ ችግር ይሆናሉ ያላቸውን ጉዳዮች ለይቶ በሰነዱ ላይ አስፍረዋል። ግጭት፣ የጸጥታ ችግርና መፈናቀል እንዲሁም የሲቪክ ምህዳርና የሚዲያ ነጻነት ጉዳዮች ይገኙበታል። ሰብአዊ መብትን ተግባራዊ ከማድረግ አንጻር ኮሚሽኑ እንደ አንድ ተቋም ውጤታማ ከመሆን አንጻር ሊያጋጡት የሚችሉ ተግዳሮቶች ሊኖሩ እንደሚችሉ ታሳቢ እናደርጋለን። አሁን ያላችሁት የጦርነት ስጋት ሊሆን ይችላል፣ የግጭት ስጋት፣ ያለመረጋጋት ስጋት ሊሆን ይችላል። ከገንዘብ ጋር በተገናኘ እንግዲህ የሚሰራው ስራዎች በጣም ብዙ ገንዘብ የሚያስፈልጋቸው ስራዎች ናቸው። በርካታ ጉዳዮች አሉ። ለምሳሌ ኮሚሽኑን ምን ቅድም እንዳልኩት ተልእኮና ኃላፊነት ያለመረዳት የመሳሰሉ ጉዳዮች የተቃርኖ የመሳሰሉ ጉዳዮች ሊኖሩ ይችላል። እነዚህ እንግዲህ ፖዚቲቭ የሆኑ ደግሞ አስቻይ ጉዳዮች እንደተጠበቁ ናቸው። እዛ ሰነድ ላይ ኮሚሽኑ ስራውን እንዲሰራ የሚያስችሉ በበጎነት የሚጠቀሱ ዴቨሎፕመንቶች እንዳሉ አሳይተናል። እነዚህ ስጋቶች ሲኖሩ ደግሞ እነዚያን እድሎች በመጠቀም እንዴት አድርገን ካውንተር እናደርጋቸዋለን የሚል ዝርዝር ጉዳዮች ተቀምጠዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን የ5 ዓመት ስልታዊ እቅድ ለመተግበር 7.6 ቢሊዮን ብር እንደሚያስፈልገውም በዝርዝር ሰነዱ ላይ አመላክቷል።